ሰርፕራይዞች አሉ ምንድነው መሰላችሁ ሰርፕራይዙ ያው ለሃይሚ አይፎን 17 ዛሬ በጣም የሚገርም ነገር ነው ያየነው ትላንትና ምስላችሁ ነበረ ቡራ ነገ ከባድ ሰርፕራይዝ አለ ለሃይሚ ሰርፕራይዝ አለ ብዬ ነግሬያችሁ ነበር እንግዲህ በነገርኳችሁ መሰረት እንግዲህ ዛሬ ቡራዬ ሃይሚን ያው የፍቅረኛሞች ቀን ነው ዛሬ በፍቅረኛሞች ቀን እንግዲህ ትልቁ ሰርፕራይዝ ሊያደርጋት ነው እንግዲህ በጣም በሚገርም ሁኔታ ደግሞ ሰርፕራይዝ የሚያደርጋት የሆነ ከባድ ነገር አለ እንግዲህ ታውቃላችሁ በአሁን ሰዓት በጣም አስፈላጊ ሆኖ ሰርፕራይዞች አሉ ምንድነው መሰላችሁ ሰርፕራይዙ ያው ለሃይሚ አይፎን 17 ተገዝቶላታል ቤተሰብ በጣም በሚገርም ሁኔታ ማለት ነው ቡራ ዛሬ እኔ እንጃ የሃይሚ አለባበስ ስታይላቸው በጣም ነው የሚያምረው እንግዲህ እኔ ትናንትናም ነግሬያችሁ ነበረ ያው ዛሬ ካልታረቁ መቼም አይታረቁም ብዬ ነበር ያው እግዚአብሔር ይመስገን ዛሬ በጣም በሚገርም ሁኔታ ነው የመጡልን ይሄን ቪዲዮ ቤተሰብ በደንብ አድርጋችሁ ላይክ ሼር ሰብስክራይብ እንድታረጉ ፈልጋለሁ የፍቅር ቪዲዮ ነው በደንብ አድርጋችሁ ላይክ አድርጉ እኔ በጣም ደስ ብሎኛል ዛሬ እነሱ እንደዚህ ስላየኋቸው ብሩኬና ሃይሚ ማለት ነው በእንደዚህ ሁላችሁም አጠበቃችሁ ነበር ፈርታችሁ ነበር ለምን ሃይሚ ሰሞኑን ጥሩ ስሜት ላይ አልነበረችም ብዙ ነገሮች እየተፈጠሩ ስለነበረ ማለት ነው ያው እንግዲህ ሁላችሁም ታውቃላችሁ ያው ሃይሚ በውስጧ ደስተኛ እንዳልሆነች ማለት ነው ግን ዛሬ ሁሉም ነገር ይፈታል ብዬ ነግሬያችሁ ነበር ያው ዛሬ ይፈታል ሃይሚን በውስጧ ያዘችው ነገር ዛሬ እንግዲህ ለቡራዬ ነግራ ሁሉንም ነገር እርግጠኛ ነኝ ፈታው በሰላም እንደበፊታቸው በትክክለኛ ልቧ እንደምትቀርበው እርግጠኛ ነኝ ማለት ነው እኔ እንጃ ዛሬ በጣም ደስ የሚል ቪዲዮ ነው የምናየው በጣም ቆንጆ ሰርፕራይዝ ነው በጣም የሚያምር ሰርፕራይዝ ነው አለባበሳቸውን አይታችኋል እንዴት እንደሚያምሩ ብሩክ ራሱ ዛሬ ፏ ደመቅ ብሏል ያው ቀይ ያለበሰም ሃይሚዬ ግን ቀይ ለብሳ በጣም በቃ እኔ እንጃ እኔ በጣም ደስ ብሎኛል እንደዚህ ስላየኋቸው ሁሉም ነገር አልፎ በቃ ሰላማቸው እንዲሆን ነው የምንፈልገው ሁላችንም ማለት ነው ቤተሰብ ሁላችንም ማለት ይሄን ነገር እንፈልገው ስለዚህ ያው ብሩክም አብራው ዱባይም እንድትሄድ ስለሚፈልግ ብቻውንም ከመሄድ አብዛኛው ልጆች እንደውም ዱባይ ብቻውን እንዳይሄድ ከሃይሚዬ ጋር መሄድ አለበት ምናምን ብላችሁ ነበር አብዛኞቻችሁ ማለት ነው እንግዲህ ያው አሁንማ ከታረቁ በቃ አብረው እርግጠኛ ነኝ ዱባይ አብረው እንደሚሄዱ ነው ማስቡ ማለት ነው ሁላችንም የኛ ሐሳባችን ሊሳካ ነው ማለት ነው ብዙዎቻችሁ ጨንቋችሁ ነበር ለምን አብረው ሄዱ ለምን ምናምን በቃ ብሩክ ብቻውን መሄድ የለበትም ብላችሁ ነበር እንግዲህ አሁን ሐሳባችሁ እርግጠኛ ነኝ ተሳክቷል የኔም ሐሳብ ነው ማለት ነው ዛሬ እንጃ ሁላችሁ በቃ በደስታ ነው የምንጠብቀው መች ነው 12 ሰዓት ደርሶ ሃይሚና ብሩኬን ማያቸው ማለት ነው ሰርፕራይዝ ምናየው እንግዲህ እኔ ሰማሁትን የነገርኳችሁ አይፎን የተባለው ነው የሰማሁት አይፎን 17 ምናምን ሲባል ነው የሰማሁት እንግዲህ ባይሆንም ዋናው ሃይሚዬን ፏ ብሎ ደመቅ አድርጎ የፍቅረኛሞችን ቀን ማክበራቸው ትልቅ ነገር ነው ለኔ ማለት ነው ለሁላችንም ትልቅ ነገር ነው ስለዚህ ተመስገን ነው የሚባለው ሁላችሁም ለማንኛውም ሁላችሁም እንኳን አደረሳችሁ ለፍቅረኛሞች ቀን ፍቅረኛ ላላችሁ ሴቶች ማለት ነው እንኳን አደረሳችሁ ነው የምለው ዶቼ መልካም ነገር ነው የምመኝላችሁ ለሁላችሁ ማለት ነው ሁላችሁም እንግዲህ ዛሬ ኮሜንቱን በጣም በሚገርም ሁኔታ ነው የምናጨናንቀው ለሃይሚና ለቡርኪ ማለት ነው እኔ ማርያምን ብዬ እንደምነግራችሁ ነው ግራ የገባኝ ማለት ምን ብዬ እንደምነግራችሁ በቃ የሁላችሁም የልባችሁን ነው ዛሬ የምትደሰቱት ማለት ነው የልባችሁን ነው የምናገኘው ማለት ነው ብሩክ ዛሬ ከእንጃ እኔ ያላቅም ብቻ በጣም ነው የሚገርመው አለባበሷ ታውቃለች ቀይ እንዴት እንደምታምር እስማ ጸጉሯን ሰርታለች ብሩክም ያው ሱፉን ለብሷል በጣም ነው የሚያምሩት በጣም ደስ ይላሉ ካይን ያውጣቸው ነው እንግዲህ ዛሬ ሁላችንም አፋችንን ከፍተን አይናችንን አፍጥጠን እንግዲህ ብሩክና ሃይሚን ማየት ነው ማለት ነው ለሄን ነው የምናገረው ሁላችንም በቃ በደስታ ነው እንደኔም 12 ሰዓት ሲደርስማ በቃ አላቀም ምን አይነት ስሜቱኝ ቁጭ ብዬ እንደማያቸው ማለት ነው ቤተሰብ ማርያምን ነው የምላችሁ ለምን በጣም ነው የምወዳችሁ ታውቃላችሁ ሃይሚና ብሩኬን ሚነካብኝ ሰው ታውቃላችሁ አብሶ ሃይሚ ማርያምን ሃይሚ ታሳዝነኛለች በጣም ነው የምታሳዝነኝ ስለዚህ እሷን እንዲነኩብኝ አልፈልግም እንግዲህ ትላንትናም ነግሬያችኋለሁ በደንብ አርጌ ነግሬያችሁ ነበር አው
ሰርፕራይዝ አለ ነገ ብዬ እንደውም ቪዲዮዬ ላይ ሰርፕራይዝ እንዳለ ሁሉ አስቀምጬላችሁ ነበረ። ነገ ሰርፕራይዝ እንደምትደረግ ሀይሚ እና በቃ ደስ ይላል። እውነቴን ነው የምናገረው። ሁላችንም በደስታ ነው የምንጠብቃቸው። ምቀኛ ሸረኛቸውን የያዝላቸው ነው የምንለው። ከዚህ በኋላ እንኳን አብረው በቃ እንትን ቢሉም የሰው ወሬ መስማት የለም። ሀይሚ ማመን አለባት ከዚህ በኋላ ብሩክ ልጅቷን እንዳላስረግዛት ማመን አለባት። ከዚህ በኋላ ብሩክም እንደማያረገው እኛ እንኳን እሷ እኛ 100% ተማምነንበታል። ብሩክ ምንም ነገር እንደማያረግ እናንተም ታውቃላችሁ ብዙዎቻችሁ ማለት ነው። ስለዚህ ከዚህ በኋላ ምንም ነገር አይፈጠርም ብዬ አስባለሁ። ብሩክም ከዚህ በኋላ ያው ራሱን ጠብቆ እርግጠኛ ነኝ ከሀይሚ ጋራ ከዚህ በኋላ ምን ነገር እንደማያስቀይማት ከእግዚአብሔር እንግዲህ ሰው ምንም ማያስቀይም የለም፣ ግን ያው እንደማያስቀይማት እርግጠኛ ነኝ። ዛሬ እንግዲህ ፍቅረኛሞች ቀን ስለሆነ በቃ ይደሰታሉ። ደስ ይላል፣ በጣም ደስ ይላል። እኔ ደስ ብሎኛል። በነገራችን ላይ እኔ ለነሱ በጣም ደስ ብሎኛል። በቃ ዛሬ ጠብቁ፣ ሁላችሁ ፏ ብላችሁ ጠብቁ። እሺ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ፎቶውን አይቼ በጣም ደስ ብሎኝ ነው የሰራሁላችሁ ይሄን ቪዲዮ። ባይ፣ ወዳችኋለሁ። እሺ፣ ቻው ቻው።